አያጅቦ መጣ ሊበላ ጭራቁ ምን ለማስተላለፍ ጆሮ ቆራጩ መጣ የምታወራው አሳ አዲስ ታሪክ ብጨምር ትውልድ ማነጽ ማለት ቀላል ነገር አይደለም። የመጀመሪያው መጽሐፍ የትኛው? እስከ 100 መጽሐፍ ለመጻፍ ፕላን አለኝ። ተመልካቾች አሁን የምንገኘው የእንግዳ ሰዓታችን ነው። እንግዳን ጋብዝና የተለያዩ ሀሳቦችን እያነሳን እንጨዋወታለን። ዛሬ እንግዳችን አድርገን ያመጣ ነው ታቲያና ክፍሌን ነው። እንግዲህ የተለያዩ የህፃናት መጽሐፍትን በመጽሐፍ እናውቃታለን። ትውልድ ነው የምትቀርጸው። ስለዚህ ስላገኘንሽ ዛሬ አብረሽን ስላለሽ እጅግ በጣም ነው ደስ ያለን። አመሰግናለሁ። እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ቅዳሜ መዝናኛ ላይ ተገናኘን። ስለመጣሽ በድጋሚ ደስ ብሎናል። ከተመልካቾቻችንም ጋር በቅዳሜ መዝናኛችን ቆንጆ ቆይታ እናደርጋለን። የምንገኘው የአዲስ አበባ ዩኒቨርሲቲ ግቢ ውስጥ ነው። አዲስ አበባ ዩኒቨርሲቲ የተለያዩ አካባቢዎች ላይ ዞር ዞር እያለን እሳቸው ደግሞ እዚህ የተማሩ የዚህ ምሩቅ ስለሆኑ ትውስታቸውንም በመሃሉ እያወጋን ነበርና አንቺም የዚህ ዩኒቨርሲቲ ምሩቅ እንደሆንሽ ሰማሁ። ከብዙ ጊዜ በኋላ እዚህ ዩኒቨርሲቲ መምጣት ምን ተሰማሽ? በጣም ደስ ይላል። ወደ ድሮ ይመልስሃል። ብመለስ ብዬ ትንሽ እያሰብኩኝ ነበረ። ብመለስ ምን አደርግ ነበረ እና ትንሽ ትዝታ ውስጥ የምትከተኝን የሻይ በወተት በሻይ ጠጥቼ ነው የመጣሁት። ላውንች ላይ ደሽ የዩኒቨርሲቲ ትዝታ እኮ የሚያልቅ አይደለም አይደለ? ይመስለኛል ከሆነ ደረጃ ወደ ሆነ ደረጃ የምናደርገው ትራንዚሽን መሀል ላይ ያለው ህይወታችን የዩኒቨርሲቲ ህይወታችን ይመስለኛል። ተርኒንግ ፖይንት ነው ለብዙ ሰው። ብዙ ነገር የምናውቅበት ወጣትነታችን የሚጀመርበት ሳስተንም እንደገና መልካምም አድርገን ወደፊት የምንጓዝበት ነው። ደስ ይላል። ዛሬ ታቲያናን በማምጣታችን በጣም ነው ደስ ያለኝ። አንድ ልጅ እንዳለው ሰው እውነቴን ነው። ልጆቻችንን ስናሳድግ እንዴት አድርገን እናሳድግ የብሰው ጥያቄ ነው። ምን እንንገራቸው? ተረት ስነግረው ለልጅ የትኛውን ተረት እኔ ያደኩበትን ልንገረው? መጽሐፍ ቁጭ ብዬ ነው ማንበብ ያለብኝ ይላል ብዙ ጊዜና መጽሐፎቹም ላይ ስታይ ደግሞ አንዳንዶቹን ጽሁፎች ትታዘቢያለሽ። ኦኬ እንደዚህ ነገሮች ለልጆች መነገር አለበት እንዴ? አንዳንዴ አድቬንቸር የሚበዛው በጣም አድቬንቸር ያለው ጽሁፎች ይጻፋሉ ምናምንና እሱን ሳይ ይሄ ነገር ለልጆች እንደው ጥሩ ነው እላለሁ። እና እንደው መጽሐፍ ከሚጽፍ ሰው ጋር ተገናኝቼ ዛሬ ደግሞ ሳወራ እንዴት ደስ አለኝ መሰለሽና ምንድነው ያነሳሳሽ የልጆችን መጽሐፍ ለመጻፍ እስቲ ንገሪኝ። ወደዛ ከመሄድ በፊት ልመልስሽ አንቺ ወዳልሽው ማለት ነው። ላይክ አድቬንቸር የምትለው በጣም አሪፍ ነው። ብሬቭ፣ ጠንካራ፣ ጎበዝ ልጆች እንዲሆኑ አድቬንቸር ብዙ ያስተምራል፣ ብዙ እውቀት ያስይዛል። ግን ሆረር ብዬ ነው የምለው። የሚያስፈሩ በትክክል አብዛኛው ላይ አያጅቦ መጣ ሊበላ ጭራቁ ምናምን እንደው በልጅነቴ የሰይጣንን ስዕል ይሆን እንዲ ነገር ሆኖ ጥቁር ይሄ እባብ የሚመስሉ እንደዚህ እንትን ያሉ ሞሊያ የሚመስል ነገር እንደዛ ሁላ ስለው ነበር። ጨለማ ላይ መሄድ በጣም ያስፈራ ነበረ። መተኛት ለብቻ የተለያዩ እንደዚህ ብቻን የምትጋፈጫቸው ልጆች ሆነሽ በዛ ሰዓት በጣም የሚያስፈራ ነበረ። ላይክ ጅብ ሲባል በቃ በላኝ ነው ማስፈራሪያው። ፖሊስ መጣ ይሆነ እንደዚህ ጦጣው ሲባል የሆነ ብልጣብልጥ ተንኮለኛ ነው። የሆነ ኔጌቲቭ ፓርቱን ነው ሁሉ ጊዜ አምጥተው ትልቅ ኢሜጅ ሰጥተውት ልጆች እንዲፈሩ እንዲቀጠቀጡ ላይክ መጽሐፍ ማንበብ እንዲያነቡ ሳይሆን ከመጽሐፍ ማንበብ ይልቅ ይሄ አንዱ ልጅ አንዱን እንደ ማስፈራራት አይነት ነገር ነው የሚሆነው። እና ያ እንዳለ ሆኖ ልጅም ሆኜ ለከዝኖቼ የተለያዩ ታሪኮችን እነግራቸው ነበረ። ዝም ብዬ ክሬት አድርጌ ነግሬ ልረሳው እችላለሁ ወይ የሆነ ታሪክ ይመጣልኝና እጽፈውና ቀድጄ ጥለዋለሁ። እና አንዳንዴ ከዝኖቼ ይሄኛውን ታሪክ የነገርሽን እስኪ ደግመሽ ንገሪው ይሉኝ ነበረ። ግን እንዲ ሲሪየስሊ አሁን እንደዚህ ዛሬ መጽሐፍ አሳትማለሁኝ እንዲ ደረጃ ላይ ደርሳለሁ ብዬ አስቤ አላቅም በመጽሐፍ በታሪክ። ግን እግዚአብሔር ረድቶኝ እግዚአብሔር ይመስገን አሁን 10ኛ መጽሐፍ ላይ ደርሷልና ጥሩ ለልጆች በቃ ሁሉ ጊዜ የምመኘው ላይክ እኔ ልጅ ሆኜ ባነበው ብሰማው ሜቢ እንደ ኢትዮጵያዊ ዲዘርቭ የምናደርገው ጥሩ ታሪኮችን አንዳንዴ ኢንጆይ የምናደርገው አለ ኢንተርቴይን የሚያደርገን እንዳልሽው አድቬንቸር አስተማሪ ወይንም ደግሞ ኢቭን ፊክሽንም ሆኖ በቃ የሆነ ሰምተሽ ብለሽ የሆነ ምንም ኢፌክት ላይኖር ይችላል እንደዛ አይነት ልጆች። ምክንያቱም የልጆች ጭንቅላት ባዶ ወረቀት ነው
ስፔሻሊ በታሪክ መልክ አድርገን ስንነግራቸው አሁን ለምሳሌ የአያጅቦ መጣ ብሎ ሲነገር በቃ ፈሪ ትውልድ ነው ምናፈራው። ፖሊስ መጣብህ እንዲህ ምናምን ብለን ስንል ወይ የሆነ ጆሮ ቆራጩ መጣ ብላ አለበዚያ ጧን መስጠት ይሁን ላይክ እንደዛ ነገር ብለን ስንል የሆነ በግዴታ መኖር፣ በግዴታ ሞቲቬትድ መሆን፣ በግዴታ ማጥናት፣ በግዴታ መጽሐፍ ማንበብ። መጽሐፍ ይሆን አሁን ልጄ መጽሐፍ ማንበብ በጣም ነው የሚወደው። እንዲህ እያነበበ አይሰማኝም። ማቲው ያስሬ በጣራው ላይክ በቃ ራሱን ውስጡ ነው የሚከተው ፎከስ ያደርጋል። እና አይ ቲንክ እነዚህ ምክንያቶች ናቸው ሜቢ ይሄ አንባቢ ትውልድ ያላፈራንበት ምክንያት። በምንኖርበት ሀገር ማአት አይነት መጽሐፎች አሉ፣ ስለ እንቅልፍ፣ ስለ ምግብ፣ ስለ ሪዝን የሌላቸው ነገሮች ዝም ብሎ ትርካ ምርክ ያለውም አለ መጽሐፍ። ግን ላይክ ይሄ የመጽሐፍ ማንበብን ፍቅር የሚጨምር ታሪኮችን አሁን ብዙ ደራሲያን እየተነሱ ናቸው። እኔም አውቃቸዋለሁ የተወሰኑና ጥሩ ታሪክ ነው የምንጽፈው። ሰፖርት የሚያደርግ አእምሮ የሚያሳድግ እውቀት የሚሰጥ ይሄ ሰልፍ ሄልፕ የሆኑ አይነት ነገሮች ናቸው የምንሰራውና ለልጄ ተወልዶ መጽሐፍ ሳነብለት በቃ የዛኔ ነው እንትን ያለኝ። ሁሉም እንግሊዝኛ ነው ማነብለትና ዋረፍ እኔ በቃ የዛኔ የምጽፋቸው የነበሩ ታሪኮችን ብጽፋቸው ወይንም አዲስ የሚመጡልኝን አዲስ ታሪክ ብጨምርና አስተዋጽኦ ባደርግ ለኢትዮጵያ ብቻ ሳይሆን ለዓለም። ምክንያቱም መጽሐፎቼ በእንግሊዝኛ አለ፣ በአማርኛ አለ፣ በኦሮምኛ ትግርኛ አለ እና ብንጨምር ከጊዜው ጋር ያለውን ውህደት አንድ ላይ አድርጎ የሚሄድ ነውና ለዛ ነው ያነሳሳኝ። ብዙ ታሪኮችን አሉ ገና መነገርና ማስተማር የምንችል አፕዴት አድርገን ከድሮ በተሻለ ወይንም የድሮውን ሰፖርት አድርጎ አሁን ላሉ ከረንት ልጆች የሚጠቅም ታሪኮች። መጀመሪያ ላይ የተለያዩ ሶሻል ሚዲያዎች ላይ እንደዚህ አይነት የህፃናት ታሪኮችን ትጽፊ ነበር ወይስ የመጀመሪያው ነገርሽ መጽሐፍ ነው? እኔ እድገቴ መጀመሪያ በኦርቶዶክስ ቤተክርስቲያን ነበረ፣ በሰንበት ትምህርት ቤት እና እዛ ላይ አንዳንዴ ድራማ የምንሰራ ነበር። በምኖርበት አካባቢ ሰላም ወዳድ የሚባል ኮሚኒቲ ነበረ፣ ላይክ የማህበሩ ማለት ነው። እና እዛ ላይ በአመት አንዴ የመስቀል ፕሮግራም አለ። አሁን እዛ ላይ ድራማ እንሰራለን፣ እንዲህ ስነ ጽሁፍ አለ፣ ጨዋታዎች እናዘጋጃለን እና ያው እርስ በርሳችን ነን ኢንተርቴን የምንደራረገውና እዛ ጋር ነው መሰለኝ ሞር እንዲያውም ራሴን ትንሽ እያሳደግኩ የመጣሁት ይሄ በድራማና በጽሁፍ ላይ በሚለው በየማም ነው። አዎ መጽሐፎቹን እየተመለከትኩ ነበርና ከታሪኮቹን ከመስማት ከዛ ከታሪኮቹ ከመማር ባለፈ ህፃናት እንዴት መጻፍ እንዳለባቸው እንዲማሩ ራሱ የሚያግዝ ነው። የአማርኛን የእንግሊዘኛን ፊደሎች ያሉት ነውና በጣም እሱ ስቦኛል። እንደው ምን አስበሽ ነው የምትጽፊው? ስቶሪዎች መቼም ትውልድ ማነጽ ማለት ቀላል ነገር አይደለም፣ በጣም ከባድ ነው። ዘር ነው የምትዘሪውና የዘራሹን ነው መጨረሻ ላይ የምታጭው። ስለዚህ ጥንቃቄ በጣም ይፈልጋል። ስለዚህ አንድ መጽሐፍ ለመጻፍ ስትነሺ ምን ለማስተላለፍ ይሄን ነገር ነው ማስተላልፈው ብለሽ ነው ወይም ትንሹ እንዴት ነው የምትነሺው? እስቲ ብዙ ጊዜ ስጽፍ እኔ ራሴን ማቆም አልችልም። ስጽፍ ፍጥን ብዬ በቃ በውስጤ ይፈልቃል። በቃ እንዴት ነው ወንዝ ዝም ብሎ ይፈስ የለ እንደዛ ነው እጽፈውና ከጻፍኩኝ በኋላ መልእክቶቹን በዛ ውስጥ ይገባሉ። አሁን ለምሳሌ አራተኛው መጽሐፍ የጻፍኩት ላይ ወደ ኋላ ተመልሼ ከልሼዋለሁ። በምን አጋጣሚ ነው ያን ያደረኩት? አንድ ሃይ ስኩል አብረን የተማረን አብሮ አደገ ጓደኛዬ መስማት የተሳናቸውን ይሄ ዲሴቢሊቲ ያላቸውን ሰዎች ብዙ ጊዜ ኢንክሉድ አናረጋቸውም እና አንዳንድ እንዲህ በጣም ጠቃሚ የሆኑ መልእክቶችን መጨመር ከፈለግን ወደ ኋላ ተመልሼ ጨምራቸዋለሁ። እሱችን ታሪክ ጨምሬ then እነሱም ዲሴቢሊቲ ቢኖራቸውም ህብረተሰባችን ውስጥ ምን ያህል ጠቃሚ እና ከማንኛውም ሰው እኩል የሆነ አስተዋጽኦ እንደሚያደርጉ እዛ ጋር መግለጽ ፈልጌ እሱን ጨምሬዋለሁ። ግን ኖርማሊ አሁን አንድ ታሪክን ስጀምር ከመጀመሪያው መልእክቱም እንግዲህ እግዚአብሔር ራሱ ነው የሚያፈልቀው ብዬ ነው ማምነውና በቃ ፍሎ ነው የሚያደርገው። አንዳንዴ ምንም ኤዲት አላረግም ኤክሰፕት ይሄ ግራመሩን ወይ አነጋገሩን ወይ ፊደሎቹን እንደዛ ካልሆነ በስተቀር ታሪኩ ራሱ ቁጭ ብሎ ይመጣልሃልም ያምር። አሁን አንድ ፔርዱ ጦጣው የሚል መጽሐፍ አለና እሱን የጻፍኩት በ12 እና በ13 እድሜ መካከል ላይ ነውና የሱ ታሪክ ተፈጥሮን መንከባከብ ነው። ጦጣዎችም ደግሞ እንደ ቤተሰብ መሆንም ይችላሉና ያው እንዳልኩ
ፖዚቲቭ የሆነ መልኩን ነው ማስይዘው እኔ ከኔጌቲቭ ይልቆ አሁን ተንኮለኛ የሚለውን አላሳይም። ተንኮለኛ ሰውም ተንኮለኛ ነው፣ ጥሩ ባህሪም አለው ደግሞም እና ፖዚቲቭ የሆነ ባህሪውን አስቀምጠህ ከዛ ላይ ልጆች ምን መማር ይችላሉ። አሁን ለምሳሌ እዚህ ጋር ጉንዳን አይተህ ልትረግጠው ትችላለህ፣ ግን የመጣሁት የጉንዳን መኖሪያው ላይ ነኝ። ስለዚህ ተፈጥሯችን እንዴት እንንከባከብ። ስለ ትምህርት ከሆነ ማወራው ትምህርትን ለመማር አሁን ዩኒቨርሲቲ ውስጥ ነን ያለነው እና ዩኒቨርሲቲ ደረጃ ለመድረስ መሰረቱ 1 አመት 2 አመት ሆነው አሁን ወላጆች አሁን እናንተም ወላጆች ናችሁ እንደተነጋገር ነውና ከዛን አብረህ አታችመንት መፍጠር አንደኛ ጓደኛ ታረጋቸዋለህ፣ ታነብላቸዋለህ። መጽሐፍ ስታነብላቸው አባቴ እናቴ እያነበቡልኝ ነው መጽሐፍ። ስለዚህ ነገ እሱም ማንበብ እንዳለበት ይገባዋል። ታሪኩን ደሞም ደስ እያለው ሲመጣ ይሄ ነገር ከታሪኩም የሚማራው አለው። ይሄ ኢማጂኔሽን የልጆችን ኢማጂኔሽን ከህፃንነታቸው ጀምሮ ስለሆነ የሚቀረጸው በእያንዳንዷ መልእክት ኢማጂኔሽናቸውን የሆነ ሃይ ሊፍት አፕ የሚያደርግ ነገር ነው እምጽፈው ብዙ ጊዜ። የመጀመሪያው መጽሐፍሽ የትኛው ነው? ይሄኛው ፊሽታ የምታወራው አሳ ትባላለች። እቺኛዋ ናት የመጀመሪያ የታተመችው መጽሐፍ። የመጀመሪያ? አዎ። ፊሽታ የምታወራው አሳ። አዎ። ፊሽታ የምታወራው አሳ አንደበቷን ነው የምትጠቀመው። ብዙ ጊዜ አሁን ልጆችን ይሄ የሚያነቡ ልጆች ባይ ዘ ወይ በጣም ቃላቶቻቸውን ይጠቀማሉ ከምታስቡት በላይ። አንዳንዴ ያስደነግጠኛል ልጅ ያነባልና ምን አልክ ነው የምለው ላይ ቃሎቹ የሚጠቀሙት ቢውልድ ያደርጋል ጭንቅላት ውስጥና የምናነብላቸውና የሚያነቡ ልጆች ቃላቸውን ውስጣቸውን ያለውን ስሜት በቃላት ይገልጹታል። ብዙ ጊዜ ያው አንባቢ ትውልድ ካልሆነ ደግሞ በማልቀስ በማክረፍ በሪአክሽኖች ወይንም ደግሞ ነገሮችን በመስበር በእንደዛ አይነት ነው እንትን የሚለውና ለዛም ነው አሁን የመጽሐፍ የማንበብ ጥቅሙ አንዱ አካል ቃሎችን ይጠቀማሉ። ፊሽታ ደግሞ ልጆቹን ተናገሩ፣ አውሩ፣ ምን ፊል ታደርጋላችሁ፣ ምን ትላላችሁ፣ ሰው ቢያስከፋቸው የሆነ ችግር ቢገጥማቸው በአንደበት ሲናገሩና ሲያለቅሱ አንድ አይደለም። 11ኛው መጽሐፍ መንገድ ላይ ነው የሚል ነገር ሰማንና ውጤቶቹን እንዴት ለክተሽ ነው እዚህ የደረሽው? 11ኛ ላይ ስትደርሺ መቼ ከፍና ዝቅታ ይኖራል አይደለ? አንዳንድ ጊዜ እኛ እንጽፋለን፣ ከዛ የሚረዳው ሰው ያየው ሰው ተቀባዩ ነው አስተያየት ደግሞ የሚሰጠውና ወላጁ ምን አይነት ምላሽ አለው? ሜቢ ይሄ የሪታየርመንት ፕላን ሊሆን ይችላል። ሪዋርዱ ልጆች አንድ ጊዜ አንድ ልጅ አይቶኝ ይሄ መጽሐፍ አቅሻለሁኝ ብሎ ላይክ ደስ ይላል የሆነ ነገር። ግን ብዙ ይሄ መጽሐፍ የማንበብ ባህሉ ስፔሻሊ በሀበሻ ሕዝብ ብዙ አልተለመደም። ብዙ ጊዜ ወደ እንግሊዝኛው ነው ፎከስ የምናደርገው። አገር ውስጥ ደግሞ ይሄ መጽሐፍ ገዝቶ የማንበብ ገና ቢውል አልተደረገም። ያ እስኪደረግ አልጠብቅም። እስከዛ ግን ብዙ አከማችላቸዋለሁ። እግዚአብሔር ቢፈቅድና ነገን ደርሰን ስናይ እስከ 100 መጽሐፍ ለመጻፍ ፕላን አለኝ። አዲስ አበባ ዩኒቨርሲቲ ውስጥ ነው ያለ ነው። የኔም የእንግዳችንም ትውስታ ያለበት ነው። ስለዚህ ዞር ዞር እያልን ነው። በእርግጥ ደግሞ ክረምትም መጥቷልና ትንሽ ዝናቡም ይዞናል ለማምለጥ የጣርን ነው። እንግዲህ የተለያዩ ቁም ነገሮችን እያነሳን ነው። ልጆቻችንን እንዴት አድርገን ነው የምናሳድገው፣ አእምሯችንን እንዴት እንገንባው እያልን እየጠየቅን ነው። ለመልሶቹ ደግሞ ትክክለኛው እንግዳ ነው ዛሬ ጋበዝንላችሁ። ታቲያና ክፍሌ ወደ 10 መጽሐፎችን ጽፋ አሳትማለች። 11ኛው ደግሞ መንገድ ላይ መሆኑን ሰምተናል። በዚህ ሁሉ አንድ መማር የፈለኩት ነገር አለ። ብዙ ሰውም የሚጠይቀው ይመስለኛል። ልጆቻችንን ስናስተምራቸው ቤታችን ነው መጀመሪያ እኛን እያዩ የኛ ንግግር ነው የልጆቻችንን ጭንቅላት የሚገነባው። ስለዚህ እንዴት እንጠንቀቅ፣ የምናወራው ነገር እንዴት ክራፍት መደረግ አለበት። ሁሉም ሰው ይሄን መጽሐፍ ላይ ያገኘው ይችላል። መግዛት የማይችል ሰው ሊኖር ይችላል። አንዳንዴ ደግሞ መኖሩንም የማያውቅ ሰው ሊኖር ይችላልና ታሪኮችን እየፈጠሩ ለልጆቻችን መንገር መቼም ለምደናልና ምን እንጠንቀቅ፣ እንዴት ክራፍት እናድርግ ሀሳብ ላይ ብቻ ሳይሆን ንግግርም ላይ በጣም እንጠንቀቅ ብዬላለሁ። ረጅም ጊዜ አንድ ያነበብኩት መጽሐፍ ነበረ አንደበትህ ይቀደስ የሚል ጥቁር መጽሐፍ ናት። በጣም ትንሽ ገጽ ነው ያላትና አንደበትህ ይቀደስ ይላል። ሳነበው በጣም በሚገርም ሁኔታ ከዛ ላይ የተማርኩት እስከ ዛሬም ከዚህም በኋላ ላለው ህይወቴ በጣም እየጠቀመኝ ነው ያለው እና
በአንደበት በፍጹም ክፉ ቃል አውጥተህ አትናገር። ስፔሻሊ እናትና አባት ልጆቻቸው ላይ ሲናገሩ የበረከት ቃል ሲናገሩ፣ በረከት ማለት ፖዚቲቭም ኤኒ ጥሩ ነገርም ትችላለህ፣ አው ማበረታቻም የሆነ ኢንስፓየር የሚያደርግም ነገር ስንናገር ወይ ነጋቸውን ስንናገር ጥሩ ነገር እንናገር። ትችላለህ፣ በቂ ነህ፣ ጎበዝ ነህ፣ አንበሳ ነህ፣ ይሄ ነገር ላንተ ቀላል ነው፣ ብትወድቅም ትነሳለህ። አንዳንድ ጊዜ እውቅናም ይመስለናል እንዴትም እንደሆነና ይሄ ማየት ሊደርስ አንተ ምናምን ነገር። አሁን እንደነዚህ አይነት ነገሮች የልጆችን ጭንቅላት ብቻ አይደለም ልባቸውንም ኢሞሽናቸውንም ሜንታላቸውንም ቢውልድ ነው የሚያደርገው። ስለዚህ እንዴት ነው የልጆቻችንን ከፍታ እንጂ ዝቅታ አንፈልግም። አስበንም ይሁን ሳናስበው በቃ የምንወዳቸው ልጆቻችንን መጽሐፍ ብናገኝ መልካም ነው። አሁን አብረሆትም አለ መሰለኝና ይሄን መጽሐፍ ራሱ አለ አብረሆት ከቻልን አብረሆት ሄደን አብረን ማንበብ በልጅና በአባት ወይ በእናት ያለው ሪሌሽንሺፕ ቢውልድ ማድረግ ደግሞ በጣም ወሳኝ ነው። ሪሌሽንሺፕ ቢውልድ ካልተደረገ ጀስት አንድ ሰው እናትና አባት ስለሆነ ፕሮቫይደር ነው ማለት አይደለም። ፕሮቫይድ የሚደረገው በገንዘብ ብቻ አይደለም። አንዳንድ ሰው ገንዘብ ስላመጣ ሌግዠሪ ህይወት ስለሰጣቸው ወይንም ደግሞ በቃ ጥሩ የምንለውን ወይ ምግብ ጠረጴዛ ላይ ስላቀረቡ በቃ ልጅ ማሳደግ ያ ነው ብለው የሚያስቡ ሰዎች አሉ። ስለዚህ ልጆቻችንን ስንቀርጽ አንደኛ ከማቀፍ ጊዜ ከመስጠት ይሄ አታችመንቱን እናት እንዴት ነው ጡት ስታጠባ ክሎዝ አሁን ልጅ ቢታመም እናት ጠጋ ስትል ልጁ ባንዴ ነው የሚድነው ጀስት እሷ በመጠጋቷ። አንደኛ ሪሌሽንሺፑን ክሪኤት እናድርገው። ጀስት እናትህ ነኝ አባትህ ነኝ ሳይሆን ጥብቅ ያለውን መጽሐፍ አብረን ስናነብ ጨዋታ አብረን ስንጫወት ኢቭን ጥሩ የምንላቸውን የኢትዮጵያ ታሪኮችን መንገር ያ ራሱ አንድ ቢውልድ የምናደርግበት ነው። ኮምፒውተር ኮድ ላይ ልክ ታይፕ የምታደርገውን ነው እዛ ጋር አውትካም የምናየውና የልጆችም ጭንቅላት እንደዛ ነው። ልጅ ሆነው እዚህ ጋር ክሬት ቀልቃላ ልጅ ከሆነ በጣም ማይንዱ ፈጣን ስለሆነ ነው። አይ ቲንክ ወላጆችን መማር አለብን መሰለን። በጣም ፈጣን ስለሆነ ቶሎ ቶሎ ማስተማር አለብን፣ ወይም ቶሎ ቶሎ አዲስ ነገር ማምጣት አለብን ለልጆቻችን። ወይ ካርቶን አቅሙ ከሌለን ካርቶን ቆራርጠን ቆርኪ ደራርበን የሆነ ነገር ቢውልድ ማድረግ ዋው ዩሲ የሰራኸው ዩሲ ያደረከው ከዘላለው የሚያስበው ምንድነው ኔክስት ነው ምን ልስራ። አሚን ቤቱን አያፈርስም፣ ግን የሆነ ነገር እዚህ ጋር አትክልት ተክሎም ይሆናል ወይ የሆነ ነገር አድርጎ ደግሞ ሲሰራ ውስጡ በቃ እየሰራሁኝ ነው ኢነርጂውን ይሄ ከሚረብሽ ይልቅ የሆነ ነገር እየሰራ እንትን ይላል። ሲያድግ ደግሞ ያው ህንጻ ይገነባል፣ ሕክምና ይሰራል፣ የተለያዩ ነገሮችን ይሰራልና ልጆቻችንን አንድ ከቻልን በመጽሐፍም እያነበብን ሁለተኛ ታሪክም ክሬትንም እያደረግን ሲሆን ጥሩ ታሪኮችን ፖዚቲቭ የሆኑ የበረከት የሆኑትን አሁን ያስመረቅኩት መጽሐፍ ዋናው ሞቶዬም የነበረው ምንድነው ልጆቻችንን በየቤተ እምነቶቻችን እናሳድግ። ምክንያቱም ዛሬ ዩኒቨርሲቲ መግባትም አቅም የሌላቸው ሰዎች ሊኖሩ ይችላሉ። በሜንታሊቲ ኮሌጅም ላይ ደርሱ ይችላሉ። ግን እዚህ ጋር የሚደርሱ ልጆችን ዩኒቨርሲቲ መግባት ትልቅ ማዕከል ውስጥ መግባት ትልልቅ ነገሮችን መስራት የሚችሉ ልጆችን ለማፍራት ከትላንትና ጀምረን ገና ሲወለዱ ጀምረን እነሱ ላይ መስራት እንጀምር። መጽሐፍ እናንብብላቸው፣ እንባርካቸው፣ ሪሌሽንሺፑን እንፍጠረው። በየቤተ እምነቶቻችን ክርስቲያን በክርስትናው ሙስሊሙን በመስጊዱ አሉ ፕሮግራሞች የልጆች እየተማሩ ይደጉ፣ በቤተ እምነታቸው ይደጉ። አለበዚያ ዓለም ታሳድግና መረን የወጣ ህዝብ ይሆንና ስራ ፈት ወይ ወንጀለኛ ወይ ያልሆነ መንገድ ላይ የሚሄድ ልጅ ልናፈራ እንችላለን። ስለዚህ በተቻለ መጠን አንደኛ በየቤተ ክርስቲያኖቻችን መጽሐፍ ቅዱስም አለ ቁርአንም አለ። ደግሞ ብዙ ስለ ቁርአን ባላቅም ግን በየቤተ እምነቶቻችንን ያሉ መጽሐፎችን እያስነበብናቸው ራሱ ብናሳድጋቸው ደን እድሜያቸው በደረሰ ሰዓት ደግሞ ራሳቸው አውትካሙን ፍሬያቸውን ያሳዩናል። መጽሐፎችን እያዩዋቸው ነበር። እጄ ላይ ያለው ፊሽታ የምታወራው አሳ በጣም ከለርፉል ነው። ለልጆች እንደሚታወቀው እንዲህ አይነት መጽሐፎች ሳቢ ናቸው። ብዙ መጽሐፎችን አሳትመሻል፣ 10 የሚደርሱ መጽሐፎችን ይመስለኛል። አንቺ ቤተ ሙከራ አለሽ ልጅሽ ስላለ ማለት ነው። ልጅሽ ፊድባክ ይሰጥሻል ብዬ አስባለሁ። ቃል በቃል እንኳን በአፉ ባይነግርሽ እንኳን እሱ ላይ የምታያቸው ለውጦች ይኖራሉ ብዬ አስባለሁ። እስኪ ስለነሱ ንገሪኝ። ምን አይነት ለውጦችን ታያለሽ? በሚገርም ሁኔታ ልጄ ቤት ውስጥ መጽሐፍ ስጽፍ ታሪኩን ሳወራለት ደግመሽ ንገሪኝ ቀጣዩስ ምንድነው? አንዳንዴ ቀድሞኝ ያስባል። አሁን የፊሽታ 4ኛዋ መጽሐፍ ናት
እጅሽ ባዶ እንዳይሆን። ይሄኛው አራተኛው መጽሐፍ ነውና እቺኛዋ ደግሞ ሶስተኛ መጽሐፍ ናትና ፊሽታሁ። አዎ ይሄኛውን ፊሽታ ማናት የሚለውን ስንሰራ በክላስሩም ውስጥ እንደዚህ ይዤ ልሂድ እሱም ራሱ ኢንቮልቭ ያደርጋል ራሱን ታሪክ ውስጥ እሱም ስላለበትና አንዳንዴ አብረን ነው የምንሰራው ብዬ እላለሁ። ምክንያቱም ካራክተሩን እሱ ይመርጣልና ትምህርት ቤት ራሱ የራሴን መጽሐፍ ጽፌ መጣው ብሎ እንደዚህ በስቴፕለር አያይዞ የሆነ ነገር ጽፎ መጥቶ ሰጥቶኝ ይሄን ደግሞ ማትሚልኝ ብሎኛል። በጣም ረጅም ዓመት ውጪ ነበር የኖርሽው እና ደስ ይላል። ግን ባህልሽን አልረሳሽም፣ ንግግርሽ ያምራል፣ አማርኛሽ። ልጅሽንም እየተመለከት ነው ነበረ። ሌሎች ኢትዮጵያውያን ውጪ ያሉ ልጆቻቸውን እንዴት ማሳደግ እንዳለባቸው የተቸገሩ ገጥመውኝ ያውቃሉ። ምክንያቱም በተለይ ወደ ዌስተርን ያለው ባህል ፈጽሞ ከኢትዮጵያ ባህል ጋር የማይገናኝ ከዛኛ ስርዓት ብለን የምናስባቸው ነገሮች በሙሉ ቫልዩ አልባ ሆነው የሚታዩበት እና ልጆቻቸው እነሱን ሳይሆን ውጪውን ትምህርት ቤታቸውን ማህበረሰቡን እየመሰሉባቸው ተቸግረዋል ብዬ አስባለሁና እንደዛ የኢትዮጵያን ባህል ደግሞ እዛ ላሉት ኢትዮጵያውያን ለማድረስ ምን አይነት መንገዶችን እየተጠቀምሽ ነው? መጽሐፍሽስ ኢትዮጵያዊነትን የሚያሳይ ነው፣ ለልጆች የሚያወርስ ነው ብለሽ ታስቢያለሽ? እስኪ እዚህ ጋር አንድ ቦታ ልግለጽና በተቻለ መጠን ባህላችንን ኢቭን እንጀራችንንም ራሱ የሚገልጽ ነገር ስናሳይ ለልጆቻችን ተቀባይነት፣ አንደኛ ደግሞ ደስ እንዲሰኙበት ይሆናሉ። ብዙ በቤተ ክርስቲያን ውስጥ ሰንዴይ ስኩል አስተምራለሁ ልጆችን። በዛ ላይ ሀሁንም አማርኛ መዝሙሮቹንም እናስተምራቸዋለን። በጣም ትልቅ ደጋፊ ነኝ። አለበዚያ ይሄ አይደንቲቲ ክራይሲስ ይገጥማቸዋል እንዳልሽው ብዙ ወላጆች። እኔም ኖርበት ዊስካንሰን ሚልዋኪ ዊስካንሰን ነው የሚባለው። ትንሽ ከተማ ናት፣ ብዙ ኢትዮጵያዊ የለም ያን ያህል። ግን ሁሉም እዛ ያሉ ወላጆች ልጆቻቸውን በተቻለ መጠን ይሄ ኢትዮጵያ የሚለውን በኦርቶዶክስም በቤተ ክርስቲያኑ ሁሉም በየቤተ ክርስቲያኑ ይሄ ኢትዮጵያ የሚለውን ነገር ያንጸባርቃሉ፣ ያሳያሉ። ባህላቸውን በቃ ማንነታቸውን ከየት እንደመጡ ራሳቸው እንዲያሳይ አድርገን ነው ሁላችንም እንትን የምንለው። የወላጅ ኮሚትመንት እዚህ ጋር በጣም ይጠይቃል። ቲቲያና ክፍሌ እንግዲህ ቆንጆ ቆይታ ነው ያደረግነው። 10 መጽሐፍት ከራስሽ ልጅ አልፈሽ ለኛ ልጆች ለሌሎች ልጆች መትረፍ ነውና እያደረግሽ ስላለሽው ነገር በእውነት በቅዳሜ መዝናኛ ተመልካቾቻችን ስም ከልብ እናመሰግናለን። እንዳልሽው 100 ደርሰሽ ደግሞ ኢንተርቪው እንደምናደርግ እድሜ ሰጥቶን ምንም ጥርጥር የለውም አይደል? ተመልካቾችን በጣም ብዙ ሀሳቦችን እንዳገኙ ተስፋ እናደርጋለን። ቀላል ነገር አይደለም ትውልድ መቅረጽ። አንዳንድ ጊዜ በቀላሉ ማድረግ የምንችለውን ነገር በከባዱ መመለስ ያቅተናል እና ልጆቻችንን ካደጉ በኋላ እንዲህ ተስተካከሉ፣ እንደዚህ ሁኑ፣ ለምን እንደዚህ ያልሆናችሁም እያለን ለመቅጣት ከመሞከር ለማስተማር ከመሞከር በፊት በልጅነታቸው እኛ ዘሩን መዝራት እንችላለን እንላለን። ቆንጆ ቆይታ ነው ያደረግነው። ታቲያና አብረሽን ስለነበርሽ እጅግ እናመሰግናለን። አመሰግናለሁ። ተመልካቾች ካፍታ በኋላ ተመልሰን እንገናኛለን።